በቅዳሜ ከሰዓታችን እንግዲህ ከስቱዲዮ ወጣ ብለናል በጣም በጧት ላይ ተነሳነው ኃይለኛ ቅዝቃዜ አለ በዚህ ቅዝቃዜ ከከተማው ወጣ ብለን አንድ ነገር እናሳያችኋለን ያስገርማል በልጅነታችን ብዙዎቻችን አርገነው ሊሆን ይችላል ቤታችን ውስጥ ግን እነዚህ ተፈጥሮ ላይ ይትላልና ከተፈጥሮ ጋር የተያያዘ ማሳያችሁ ነገር አለ አብራችሁ አብዲ እንዴት አለ እንዴት ሰላም ነው እንዴት በተባባል ነው ሳን ደረሰው አውነት ነው ኦን ታይም በጣም ራስን አስተዋውቃችሁ እስኪ እኔ አብዲ ይባላልው አብዲ ሰፈር ውስጥ ድሮ እርግብ የሚያረባ ሰው እርግብ አርቢ ነው ይባል አናንተ አምሮ ተባልት ያው እንግዲህ ያው ነው እርግብ አርቢ ነው የምንባለው ሌላ የተለየ ነገር አይኖረው ግን ምንድነው ያው የእርግቦቹ አይነታቸውና ፐርፎርማንሳቸው ይለያያል አሁን እዚህ ውስጥ የምታያቸው ኢምፖርትድ የሆኑ ናቸው ሁሉም ከውጪ የመጡ ናቸው እነዚህ ለብሪድ ለማድረግ ነው የመጡትም ከዱባይ ነው ዝርያቸው የኔዘርላንድና የቤልጂየም ነው ግን ግቦቹ የመጡት ከዱባይ ነው በዚህ በኩል ያሉት እዚህ የተወለዱ ናቸው እነዚህ ደግሞ ሜድ ኢን ኢትዮጵያ ሆነዋል እነዚህ ወላጆቻቸው ናቸው እነዚህ ደግሞ እዚህ የተወለዱ ናቸው በኋላ ላይ እንግዲህ ስላመጋገባቸው እንዴት እንደምታመጣቸው ምናምን እናወራለን እዚህ ጋር ለይታ ያስቀምጥካቸው አሉ ዛሬ ምን እንደምናደርግ በዛው ምን እንገራቸው ለነዚህ ዛሬ የተለዩት ዛሬ እንግዲህ ልምምድ ልናደርግ ነው ከአዳማ ኦልሞስት 100 ኪሎ ሜትር ላይ ወደ ቤታቸው ተመልሰው ሲመጡ ያለውን ሁኔታ አብረና ያለን አሁን እንዳለ እነዚህ እዚህ ተፈልፈሉ ናቸው አዎ እነዚህ እዚህ የተወለዱ ናቸው እዚህ ጋር ሜድ ኢን ኢትዮጵያ ይላል ሪንጉ ራሱ በኢትዮጵያ ላይ ተሰራው አሁን እነዚህ እኛው ሀገር የተወለዱ ናቸው ይሄ አሁን አንድ አመት ከሁለት ወሩ ነው ከተወለደ አንድ አመት ከሁለት ወሩ እዚህ ቤት የተወለደ ክንፋቸው ጥንካሬ ከኖርማል እርግቦች ይለያል ስለዚህ ስንት ነው ዛሬ የምንለቀው ዛሬ 10 እርግቦችን እንለቃለን ከአዳማ ለቀን መተን የሚመጡበትን ሁኔታ አገባባቸውንም ያለው ሁኔታ የሚፈጅባቸው ሰዓት ደግሞ እናያለን ስለዚህ በቀጥታ እነሱን መኪና ላይ እንጭነና ይዘን እንሄዳለን ልዩ ነገራቸውን እናያለን ያው ድሮ እርግብ ስናረባ ሰፈር ውስጥ የጓደኞቻችንን እርግብ ለመጥለፍ መልቀቅ ምናምን የተለመደ ነው ግን ቅርብ ነው ከቤታችን መታጠፊያ ጋር ወይ ሰፈር ውስጥ ምናምን አሁን እኛ ያለነው ደንበልጋ ነው ከአዳማ ተለቀው እንግዲህ እነሱ ቀድሞንም ይገባሉ ላይገቡም ይችላሉ ብቻ እዚሁ ነው የምናየው ማለት ተከታተሉን እንግዲህ እዚህ ላይ በኋላ ወይ ስም ጻፍ አድርገን እንልካቸዋለን አስር እርግቦች ይዘን አሁን ወደ አዳማ እየሄድን ነው አሁን ሁሉንም ሰው ሊያስገርም የሚችለው ነገር እዛው ከተማው ስለቀናቸው ከተማው ቢገቡ ምንም የሚገርም ነገር የለውም ግን አሁን ከአዲስ አበባ 100 ኪሎ ሜትር ነው እየራቀን ያለነው አዲስ አበባ በጣም ትልቅ ከተማ ነው እዛ ሲገቡ ቤቱ እንዴት ነው በቀላሉ ሊለዩት የሚችለው ምን አይነት ባህሪ ይኖራቸው አው ምንድነው መጀመሪያ አካባቢያቸው ላይ በደንብ ትሬን ያደርጋሉ ግቦቹ ጧት ከቤታቸው እየተከፈቱ ወጣው በራሳቸው አካባቢውን የቅኝት ነገር ያደርጋሉ በተፈጥሮ ደግሞ በጣም ሪች ናቸው በቃ ነገሮችን የመለየትና የማወቅ አቅማቸው ከፍተኛ ነው ስለዚህ ከዚህ አቋርጠው ወደ አዲስ አበባ ከሄዱ በኋላ በቀላሉ ቤታቸው ማግኘት ይችላል ስለዚህ ዛሬ የምናደርገው እዚህ ውስጥ እግራቸው ላይ የሚታሰራለ እግራቸው ላይ እናስረባቸዋለን የተወሰኑት ላይ ማለት ነው እዚህ ጋር የጻፍናቸው ወረቀቶች አሉ የተወሰነ ስምና የተወሰነ ነገር ጽፈን በፕላስተር አድርገን እግር ላይ በሚታሰረው እናስረና በኋላ አዲስ አበባ ሲገቡ ያን የተወሰኑትን ቼክ እናደርጋለን ማለት ነው
እዚህ ላይ የጻፍናቸው ስሞች አሉ ኢቢኤስ አለ ኬክ አለ ዮኒ ጸጊ ብርክቲ ዳጊ ሰላምና ፍቅር አሉ እኔ ደግሞ የራሴን ስም ያልጻፍኩት ያንተንም ስም ያልጻፍኩት እኛ እዚህ ድረስ ስለመጣን ስለዚህ እኛን ሰላም እንበላት ትንሽ ነጭ ነገር ስላላት እሱ ኢቢኤስ ቢሆን አይሻል እሺ ኢቢኤስ አርግ ዳጊ መጣ ዮኒ ባሻ ዮኒ ወደ ድሬዳዋ እንዳትሄድ ደግሞ ጸጊ 7696 ኬኬ ይሄ ማለት በቃ የቅዳሜ ከሰዓት ቤተሰቦች ተወካይ ነች ማለት ነው እቺኛ ሁሉንም አስረን ጨርሰናል እዚህ ጋር ማለት ነው 10 እርግቦች ናቸው አሁን 100 ኪሎ ሜትር ነው ከአዲስ አበባ ርቀት ላይ ያለ ነው ከዚህ እንለቃቸውና እኛ ወደ ከተማ እንመለሳለን ከተማ ደግሞ እንሄድና ስላመጋገባቸው ሱኬት እናመጣቸው አብዲ ምናምን እሱም በደንብ አድርገን እናወራለን ማለት ነው ስለዚህ አሁን ጣራ ላይ ነው የምንሰቅላቸው ማለት ጣራ ላይ አድርገን በሩን ከፍታለን ዛሬ አዲስ አበባ ቀድሞ የሚገባው ማን ነው ዮኒ ነች ጸጊ ነው ኬኬ ነው ሰላም ነው ፍቅር ነው ብርክቲ ነው ማን እንደሆነ አናውቅም ይመቻቹ ትንሽ ይመቻቹና አንተ ተቃተቃተ ዙሪያ እንደዚህ ያስገባው ሰከረቷት ከፍታለህ እሺ አብዲ ልልቃጋችሁ ወጣችሁ ባ እነሱ ራሱ በጣም ቸኩሏል አዲስ አበባ እንገናኝሽ ቻው ያውን አዛጋነው አሁን በቀጠፍ ካይንጠፍ በቃኛ መንገድ እንጀምር ስለዚህ እርግቦቻችን ለከናል እንግዲህ ማን ቀድሞ እንደሚገባ እኛን እነሱ ሚሊዮን እናያለን አብዲ ደርሰናል እንግዲህ ጧት የወጣንበት ጋር ገብቷል አልገቡም ሚሊዮን እናያለን ስለዚህ ከገቡ ጣራ ላይ ነው የሚኖሩት እንግዲህ ከመጡ ያው ቤት ውስጥ ይኖራሉ ይገባሉ የመጡ ያለም ካለ ደግሞ ወደ ቤቱ ያለው ነገር ቼክ እናደርጋለን አሬውና ጸጊቹት ያው እርግቦቹ እንግዲህ በብዛት መጥተዋል ያውና ኢቢኤስ ብለን የለቀቅ ነው ያውና ያው ይሄኛው ያንዳንዱን እንትን ያልታያቸዋል ጸጊ ይገርማል አንተ ዛሬ ፈጥኗል ማለት ነው አየሩ ተመችቶች ኢቢኤስ ነው ያዘ ማን ኬኬ ቅዳሜን ከሰዓት ሰላም ከናዝሬት ከአዳማ እስክንመለስ ድረስ እንግዲህ ቀድመው መጥተዋል ዛሬ እንደለም ትንሽ ደቂቃ ነው አይደል የፈጀባቸው ብዙ አልዞሩም ማለት ነው ዛሬ በአጭር ሰዓት ነው የመጡት እርግጠኛ የመጡበትን ሰዓት እርግጠኛ ባንሆንም ኦልሞስት ከአንድ ሰዓት ባነሰ ጊዜ ውስጥ መጥተዋል ስለዚህ አሁን አንተ የመጀመሪያ ጊዜ ስታመጣ እነዚህን ከየት ያመጣቸው እነዚህ የመጡት ከዱባይ ነው የዝርያቸው የኔዘርላንድና የቤልጂየም ዝርያ ነው ያላቸው ብሪድ ሲደረጉ የነበሩት ከዱባይ ነው ቀጥታ ከዩሮፕ የመጡ አሉ ዱባይ ላይ ደግሞ ብሪድ የተደረጉ አሉ ስለዚህ አሁን የዛኔ ወደዚህ ስታስገባ ምንም አይነት እንትን አልነበረው ቀጥታ ነው የገቡልህ ከውጪ ሲመጡ የሚደረገው ምንድነው የመጀመሪያው ለኢትዮጵያ እንስሳትና ቁጥጥር ደብዳቤ ይጻፋል ኢምፖርት ፐርሚት ማግኘት አለባቸው ከጤና ሰርቲፊኬት ከማግኘት አንስቶ አገር ውስጥ መግባታቸው ጉዳት እንደሌለ ቼክ ከተደረገ በኋላ ይገባሉ ሲመጡ ደግሞ ከጤና ምርመራ ጀምሮ የትራንስፖርት ወጪ እነዚህ እርግቦች ሲጫኑ ኦክሲጅን ባለው አውሮፕላን ነው የሚጫኑት በየትኛውም አውሮፕላን አይጫኑ ያንን አውሮፕላን ጠብቀህ ነው ወደ ኢትዮጵያ የመጡት በኤርፖርት በኩል ነው የመጡት
ዶክመንታቸውን ይዘው ማለት ነው። አድገው ስትሸጣቸው ስንት ይሸጣሉ? እውነት ለመናገር አሁን የሽያጭ ላይ ብዙ ትኩረት አላደረግንም። አይ በግምታቸው አሁን ሰው እነዚህ አይነት እርግቦችን ከውጭም አምጥቼ ወይ እዚህ ገዝቼ ለ40 ብር ምንድነው መሰለህ እነዚህ እርግቦች ላይ ሽያጭ የሚባለው 3 አይነት ደረጃዎች አሉት። የመጀመሪያው ለምሳሌ ከነዚህ እርግቦች ተወዳድሮ ኢትዮጵያ ውስጥ ውድድር ኖሮ የተሻለ ሰዓትና ከረጅም ርቀት የገባው እርግብ ቫልዩ ሃይ ነው በአለምም ላይ ያ ነው ደረጃው። ከዛ ውጪ ግን ገና ከመወለድ ጀምሮ ደግሞ ከልጅነቱ ደግሞ ለገበያ ይወጣል። ሁለተኛው የተለያዩ ሪዛልት ሚድል ሪዛልት ያላቸው አሉ። ከተለቀቁ ምናልባት 100 እርግቦች ተለቀው 50ኛ 30ኛ ወይም ደግሞ ወደ ኋላ ያለ ሪዛልት ውስጥ ያሉ እርግቦች ይኖራሉ። እነሱን ወስደ ብሪድ ነው የምታደርገው። ከነሱ ሻምፒዮን ልታገኝ ይችላል። ስለዚህ በዛ ካታጎሪ ነው ዋጋው ሊወጣ የሚችለው። ስፔሲፊክ ዋጋ አላወጣንም። ካሁን እንግዲህ ዓለም ላይ ከፍተኛ የተባለው ዋጋ $2.6 ሚሊዮን ተሽጧል አንደኛው እርግብ። ስለዚህ ወደኛ ሀገር ብታመጣውና ከበድ አድርገህ ዋጋ ብትሰጠው አንደኛው ጥሩ ተወዳዳሪ የሚባል እርግብ በሂሳብ ይወጣላቸው ቢባል ምንድነው መሰለህ ሂሳብ የሚወጣው ሂሳብ ይወጣ ቢባል አሁን በአርቢዎች ዘንድ ከተወደዱ አርቢዎችን አሰባስበ ጨረታ ነው የምታደርገው እንጂ የራስን ፕራይስ ያንን ፕራይስ የተሸጠው በሰውየው በዚህ ልግዛ ብሎ ሳይሆን ሸጣለሁ ብሎ ሳይሆን አነስተኛ ዋጋ ይወጣለታል። ከዛ በኋላ ደግሞ ተጫርተው ሰዎች የራሳቸውን ዋጋ ኦፈር ያደርጋሉ። ስለዚህ ለወደፊት መነሻ ምትለዋል ከ5000 ብርም ከምንም አንስተን ሰዎች እንዲጫረቱ እናደርጋለን። ስለዚህ ነው ለምሳሌ አሁን ይሄን እርግብ በዚህ እድሜው ኔጆ ቤድኮ ዋጋ የለውም ማለት ነው። አሁን ለምሳሌ ኢቢኤስ የሚባለው ኔጆ ቤድ ምንም ጥቅም የለውም። አሁን ከደብረ ዘይት ከተመለሰ ከፈረንሳይማ ባንዴ ነው የመጣው። ምንድነው መሰለህ አሁን እነዚህ እርግቦች የዚህ ቤት ናቸው። በቃ በመብረር ደረጃ የዚህ ቤት ናቸው። ከዚህ ቤት ውጪ ላይፍ ይኖር አይችልም። በየትኛው አጋጣሚ ይሄ ቤት ፈርሶ ወይም ደግሞ ተነስተን ከዚህ አካባቢ ብንሄድ እርግቦቹ ከበረሩ ከዚህ ቤት ውጪ ሌላ ቦታ ላይ መልመድ አይችሉም። ምንድነው ማድረግ የምትችለው ግን እነዚህን ወስደህ አስረህ በፕላስተር ወይም ደግሞ ክንፋቸውን ቆርጠህ እነሱን በማራባት ልጆቻቸው ማላመት ይችላል። ስለዚህ ዛሬ ከጧት ጀምሮ ምንም ምግብ ስላልበሉ አሁን ምግባቸውን ሰጣቸው። እነዚህ ገና የተወለዱ ናቸው። እነዚህ ያው ገና ህፃናት ናቸው። እንግዲህ አሁን የወላጆቻቸው ምግብ እየጠበቁ ነው። እነሱ በልተው ነው የሚያጎርሷቸው። በልተው ጠጥተው ያጎርሷቸዋል። ምንድነው የበሉት ምግባቸውስ? ምግባቸው ውስጥ በቆሎ አለ። እዚህ ውስጥ በቆሎ አለ። እንደገና ማሽላ አለ፣ አተር አለ፣ ለውዝ አለ፣ ሱፍ አለ። እነዚህ ነገሮች ተቀላቅለው ነው የሚመገቡት። በጣም የሚወዱት የትኛው? ከዚህ ውስጥ በጣም የሚወዱት ሱፍና ለውዙን በጣም ይወዱታል። እነዚህ የምታያቸው የእርግቦቹ ፋሚሊ እና የዘር ሐረጋቸው ኬት እንደሚመዘዝ ነው የሚያሳየው። በወላጆቻቸው ውስጥ ሻምፒዮን የሆኑ የተወዳደሩ ናቸው ማለት ነው። እነዚህ በውድድር ዓለም ውስጥ ያሳለፉ የእርግቦቹ ሙሉ ታሪክ ነው ይሄ። እያንዳንዱን ፔጅ ይሄን የምታየው ኋላ ያላንዱ ነገር አለ ማለት ነው። አዎ ኋላ የእርግቡ እያንዳንዱ ታሪክ የበረረው ኪሎ ሜትር እድሜው ሁሉ ነገር ይገልጻል ማለት ነው። እዚህ ጋር ያየናቸው ከለር ምናምን በደንብ አለ። ምንድነው? አዎ እርግቦች አሁን እነዚህ ሬሲንግ እርግቦች ኳሊቲ ካይን ይጀምራል። ኳሊቲያቸው በአይናቸው ሌንስ ውስጥ ብዙ እንደዚህ በቃላት የማይገለጹ የኳሊቲ ደረጃ እንትኖች በአይናቸው ይታወቃሉ። እርግብ እንግዲህ በተለያየ የህይወት ደረጃ ውስጥ ነው ያረባሁት። የሁለተኛ ክፍል ተማሪ ሆኜ ነው እርግብ ማርባት የጀመርኩት። በተለያየ ኑሮ ደረጃ ውስጥ አርብቻለሁ እርግቦች። አሁን አንተ በተማሪነት ጊዜ አርብታል፣ ከዛ በኋላ አሁን አግብታል፣ ወልዳል፣ ልጅ አለና
በዚህ ደረጃም ሆነ እርግብ እያረባ ነው። ቤተሰቦች ባለቤት ልጆች ለእርግብ ያላቸው ፍቅር ነው? ልጆች ያው በጣም ነው የሚወዱት። ባለቤቴ በደንብ ቴኬር ታደርጋለች እነሱ ነው። ስለዚህ ቤተሰባችን ውስጥ ያለው የተፈጥሮ መውደድ በአጋጣሚ ሆኖ እንግዲህ በጣም የተናበበና እንትን ያለ ነው። ወደፊት አብዲን በምን እንጠብቀው? እንግዲህ በእርግብ ዙሪያ ምንድነው ማስበው መሰለህ ልክ አሁን የሰለጠኑት ሀገራት እንደሚያደርጉት አንድ ትልቅ ተቋም አዘጋጅተን በዛ ውስጥ ሁላችንም እነዚህን የሚፈልጉትን ፋሲሊቲዎች አሁን እነዚህ እርግቦች ለመወዳደር ብዙ አክሰሰሪዎች ይፈልጋሉ። ጂፒኤስ ሪንግ አላቸው። ጂፒኤስ ኮንትሮል ቴብል አለ። ዋንስ ቺፕሱን ያናበብክ ተወስድና ከተለያየ ኪሎ ሜትር ላይ ስትለቃቸው በኮምፒውተር አማካኝነት የመጡበትን ሰዓት ይመዘግባል። እነዚህ ማቴሪያሎች ግብአቶች ማግኘት ቀላል አይደለም። እነዛን ማቴሪያሎች አሟልተን ማርባት ለሚፈልጉ ሰዎች ከዛ እርግቦቹን እንዳልከው ለማይችሉት በስጦታ እንደገና ደግሞ ለሚችሉት ደግሞ በተወሰነ ደረጃ ወጪያቸው ሊሸፍን በሚችል ደረጃ አርገን አስፋፍተን በደንብ ስፖርቱን ኢትዮጵያ ውስጥ እንዲዳብር ነው ማስበው። ስለዚህ አንተ በሙሉ ጊዜ ከነዚህ እርግቦች ውጪ ሌላ የምትሰራው ስራ አለ አይደል? ነጋዴ ነኝ። በንግድ ዓለም ውስጥ ነው ያለሁት። የግል ስራ አለኝ። ዛሬ እንግዲህ እኛም በቅዳሜ ከሰዓታችን የተለያዩ መልእክቶችን ንግራቸው ላይ አስረን አዳማ ላቀናቸው ነበር። ዳጊና ዮኒ እስካሁን አልገቡም። የት እንደሄዱ አልታወቀም እስካሁን። ሌሎቹ ግን ደርሷልና ሁለቱ እርግቦች ትንሽ ቆይተው ይመጣሉ። እነዚህ እርግቦች በረው ሲመጡ ተፈጥሮ በብዙ ደረጃ ተፈትናቸዋለች። ለምን እነሱ ጥራጥሬ ተመጋቢዎች ናቸው። እነሱን ደግሞ የሚመገባቸው ሌላ አውሬ ያለ። ስለዚህ በስፒድም ሆነ በፊዚካል ከነሱ 3-4 እጥፍ ስፕሪት ማድረግ የሚችል አዳኝ አላቸው። ስለዚህ በእነዚህ አዳኞች ውስጥ ሊወድቁ ይችላሉ። ምናልባትም በመንገድ ላይ እየመጡ በ100 ኪሎ ሜትር ውስጥ 2-3 ሊገጥማቸው ይችላል። እነዚህን ቻሌንጆች ነው ተቋቁሞ ወደ ቤታቸው የሚመጡት። ስለዚህ ከበረሮ ከመምጣት ባሻገር በጣም ብዙ ውጣ ወረዳ አሳልፈው ነው የሚመጡት። እናመሰግናለን ግን ለሰጠን ጊዜ ለሰጠን መረጃ በጣም እናመሰግናለን። እናንተም ይሄንን ነገር ለማህበረሰቡ ለማስተማር ለማሳየት ያደረጋችሁት ነገር በጣም ደስ ይላል። እጅግ በጣም አመሰግናለሁ። እናመሰግናለን። እሺ